እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቻችን ደህና ናችሁ ወይ? ሰላም ናችሁ? ሰላም እንዴት ናችሁ ቤተሰቦቻችን? ያለን እግዚአብሔር ይመስገን ደህና ነን። ያው ዛሬ ብዙም ደስ በማይል ቪዲዮ ነው የመጣ ነው። እውነት ለመናገር በጣም ነው የሚከብደው፣ በጣም ነው የሚያስጠላው፣ ስሜቱ በጣም ነው የሚደብረው። ምን እንደሆነ ብቻ ያው ማየታችሁ አይቀርም ሁሉንም ነገር። ያው በእርግጠኝነት ሁላችሁም አትጠብቁትም። ያው አንዳንዴ በህይወታችን ስር ያው ያላሰብነው ነገር ሊያጋጥም ይችላል። እኛ እንዳሰብነው አይደለም፣ ፈጣሪ እንዳሰበልን ነው የምንጓዘው እና የኛ እቅድ ፕላን ብዙ ነበረ። ያው እንግዲህ ይከብዳል እና የምርም ማለት የአብስራ ጋር ስንገናኝ በጣም አሪፍ ነበረ። ብዙ ነገራችን ደስ ይል ነበር። በጣም አሪፍ ነገር አሳልፈናል። ለመናገር ብዙ ማይረሱ ቀናቶችን አብረን አሳልፈናል። የእውነት እኔ አንተ ካገኘው በኋላ በጣም ደስተኛ ሆኛለሁ። ብዙ ደስታ ሰጥተኛል። ማረሳቸው ብዙ ቀናቶች አሉ። እውነት ለመናገር ካሜራ ላይ ያያችሁት ብቻ አይደለም፣ ከካሜራ ውጭ በጣም ብዙ ነገሮች አሉ። ሞር እንደው ከካሜራ ውጭ የምናሳልፋቸው ጊዜያቶች ማይረሱ ናቸው። ብዙ ትዝታ አለ። ያው የእውነት እኔ እንጃ የምር በጣም ደስተኛ ነበርኩ አንተን በማግኘቴ፣ በመታወቂም በጣም ደስተኛ ነኝ እና የምር ማረሳ ከአይነት ሰው ነህ። ምክንያቱም አንድም ቀን እኔን ለማስከፋት ሄደህ አታውቅም። በየትኛውም አጋጣሚ እኔን ለማስደሰት ነው እየሞከርክ የነበርከው። እውነት የሚያስደስተኝን ነገር ብቻ ነበር የሚያደርግልኝ እና ደስታዬን ነው የሚፈልገው። የምር ብዙ አወራሁ መሰለኝ እኮ። አንተ አውራና ከዛ ይቀጥላለሁ። እንዴት ናችሁ? ከዚህ በፊት እንደተለመደው አይነት አመጣጣር አሁን የመጣ ነው። ትንሽ በሚደብር በሚያሳዝን ሁኔታ ነው የመጣ ነው እና እንደምላችሁ አላውቅም። አብረን አንድ ላይ ብዙ ጊዜ አሳልፈናል። እናንተ የምታውቁት ነው። በጣም በህይወቴ ደስተኛ ቀን እርሽኝ ያልከኝ ለታ ይላል። ለምን እንዴት ወዴት እያልኩ ስሟገት ሁሌ እለት በእለት አካሄድህ ስቶ ሁኔታ ባያምረኝ የፍቅሬን መሸርሸር ማለፍ ባያስችለኝ ስትወጣ ስትገባ የምጨቃጨቅህ በስስት እያየሁ የሚያመኝ መሄድህ ፍቅር ስላለኝ ነው መውደድ ክብር ላንተ። እንደዚህ መሆኔ የመሄድ ዱላህን ትዕግስት ካልመከተ እኔ ያስተዋልኩትን አንተ ማየት ካልቻልክ ከኔ ጋር እያለህ ሌላን መውደድ ከቻልክ ያ ትላንትናችን ችሎ ከተረሳህ እየተጋጋጥኩኝ ምዬ ላስታውስህ ንግግሬ ሁሉ ጭቅጭቅ ሆነብህ። ትዝ ይልህ ነበረ ያውብ ትዝታችን የሚያፍለቀልቀው ልብ የሚሰነጥቅ አስቂኝ ሳቃችን። ብዙዎች እያዩን ይቀኑብን ነበር። ጠዋት በማለዳ ለውቡ ሰላምታ ተሽቀዳድመን ነበር። እንድታስታውሰው ሄደህ እንዳትቀር ቢበልጥብህ ብዬ እኛ የትላንት ነው የምነተርክህ አንተን ላተርፍ ነው። ሆኖ እንዳይቀርብን የነበር ትዝታ እያነባሁኝ ነው ሁሌ ማታ ማታ። ግን አንተ አልመሰለህ ንግግሬ ጽዩፍ እንባዬም አሰልቺ ሆኖ ነው የታየህ። ያለምንም ማዘን ሌላ ታስባለህ እኔን ረስተኸኝ አጠገብህ አድርገህ። እልሃለሁ ፍቅሬ እያየ እንዳላየ መሆን የማልችለው ልቤ እንዳይሰበር ታሪክ የሚፈጥረው እንዳልጨክንብህ ብዬ ውስጤ እንዳይቆርጥ ነው የልቤን ዝምታ ባፌ የምናገረው። እልሃለሁ ፍቅሬ እልሃለሁ ደግናው ይሄ ቀን ከመጣ ከተገታ ወሬ የልቤም ዝምታ ባፌ ከታወጀ ጸጥታዬን ወስደህ ክደት ከደረጀ እያየ እንዳላየ መሆንን ከቻልኩኝ በማስመሰል ከሳኩ ምንም እንዳልሆንኩኝ እልሃለሁ ሸጋው
ሻንጣዬም ዝግጁ ልቤም ቀድሞ ሄዷል። እመነኝ መውደዴ ካንተ የኔ ጠፍቷል። እልሃለሁ ውዴ እልሃለሁ ሸጋው እረስቼሃለሁ። አጠገብህ ሆኜ ግን ርቄሃለሁ። በማትደርስበት አጠገብ ሆኛለሁ። ከእንቅልፍህ ስትነቃ ስትዋተት ድንገት እኔ አልኖርምና አንተ ባለህበት ያንን ጭቅጭቄን ነገህን ስራበት። መሸሸጊያ ያጣ ያ ትላንትናህን ያው ትቼልሃለሁ። እኔ አልፈልገውም በውሸት ሳቄ ውስጥ ረስቼዋለሁ። ቀስ 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 እያልኩኝ ራሴን አክሜ በጥበብ ወጣሁኝ ዳንኩኝ ከህመሜ። እኔ አንተ ሎሌ እየታዘዝኩልህ ጠላሁሽ ስትለኝ እጥፉን ጠላሁህ። እኔ አንተ ምስኪን ቃልህን ለማክበር በዛው ሄጄ ቀረሁ አንተም በዛው ስትቀር። እርሽኝ ያልከኝ ለታ ፈረሰ በውስጤ የነበረህ ቦታ። እኔ አንተ ብኩን መሆን ነው ያልከኝ ወደድኩሽ ስትለኝ እልፍ ወዳለሁ። እርሽኝ ያልከኝ ለታ እርስት ወዲያውኑ በዛች ቅጽበት። ማንም ሴት ፈጣሪ ሲፈጥራት ያለ ምክንያት አልፈጠራት። አንድ ሰነፍ ሰውዬ እንድትከተል አይደለም የፈጠራት። የአንድ ሰነፍ ሰውዬ እንዲያሳዝናት አይደለም ሴት ልጅ የተፈጠረችው። ከጎበዝ ወንድ ጋር ከሚሰራ ሰው ጋር ከሚያበረታት ሰው ጋር አላማ ካለው ሰው ጋር ህይወቷን እየገነባች እንድትሄድ ነው። ማንነታችንን መረዳት አለብን። የኛን ዋጋ መረዳት መቻል አለብን። ዋጋችንን ረከስ የምናረገው ከሆነ ሰው በፈለገው መንገድ የህይወታችንን መሪ እየወሰደ ሲፈልግ ወደ ግራ ሲፈልግ ወደ ቀኝ ያለ ሲፈልግ የሚያስደስተን ሲፈልግ የሚያሳዝነን ሰው እንሆናለን። አንድ ከጎናችን ያለ ሰነፍ ለሰላማችን የማይጠነቀቀው ሰው እንደፈለገ ሲዘውረን እየተዘወርን አመታት ያልፋሉ። ይሄ የሴት ልጅ ህይወት በዚህ መንገድ እንዲቀጥል አይፈቀድም። መፍቀድ የለብንም። አንድ ቀን፣ አንድ ደቂቃ፣ አንድ ሰዓት ለምን አትሆን የሚያሳዝነንን ነገር ጠልዘን ነው ካጠገባችን አለፉ አይደለ? እነዛ ያለቀስንባቸው ቀናቶች፣ እነዛ ያስጨነቁን ቀናቶች፣ እነዛ ጨለማ የመሰሉ ቀናቶች አለፉ አይደለ? እነሱ ራሳቸው የሰብሩንና እኛ እንደጎዳናቸው አክት ያደርጋሉ። እኛ እኮ ሰው የሰበረውን ጠግነን ነው እኛ የተጎዳ ነው። አንዳንዴ ኃላፊነት የምንወስድ አይነት ህይወት ውስጥ በጣም የሚደክመው ነገር መጠበቅ ነው። በጣም ደስ የሚለውም ነገር ደግሞ የጠበቁትን ነገር ማግኘት፣ የለፉበትን ነገር ፍሬ ማየት ነው። የጠበቁትን ነገር በቅርቡ ከሚያገኙት፣ የታገሉለትን ነገር ደግሞ ፍሬውን ከሚያዩት ወገን ያርጋችሁ። አንድ ነገር ልንገርህ፣ የፈጣሪን እምቢ ማለት አያስደንግጥህ። እዚህ ዓለም ላይ እምቢ የተባሉት ናቸው ትልልቅ ነገርን ያሳኩት። ፈጣሪ ላንተ የሚገባውን ትልቁን ነገር ሊሰጥ ሲል ትንሹን ነገር ብትለፋበትም ብትፈልገውም አልለቅም ብትልም በግድ ትለቃለህ። ምክንያቱም የዛሬው አውሎ ንፋስ ለነገ ፀሐይ መውጫ መንገድ እየጠረገ ነው። ለኛ ከኛ በላይ እሱ ያውቃል። በቃ ሁሉም ለበጎ ነው። ለአንገት የሚከብደው ራስ የለም። ለትክክለኛ እናንተ ለሆኑ ሰዎች ምንም ብትሆኑ አትከብዳችሁ። ብታጠፉ ታስተካከይ፣ ይሄ እንደዚህ አድርጊ ብሎ ይመልሷቸዋል እንጂ እናንተን ጀጅ ለማድረግ አይሮጡም። ጓደኛ በሉት፣ ፓርትነር በሉት፣ ቤተሰብ፣ ወዳጅ ነው የምትሉት ሰው አትከብዱትም። ብታጠፉ ያስተካክላችኋል። ነገር ግን የራሳችሁ ላልሆነ ሰው ሁሌም እንደከበዳችሁት ነው። ስለዚህ የራሳችሁንም ነገር እድሜ ዘመንህን አብሮ ከሚሆነው ብቸኛው ሰው አንተ ራስህ ነህ። አይሄዱም ያልካቸው ይሄዳሉ፣ አይቀየሩም ያልካቸው ባላወቀው ቅጽበት ይቀየራሉ። ስለዚህ ለሰዎች ደግ፣ መልካም፣ ለራስ ክፉ መሆን። ወርቅ በሳት ይፈተናል፣ ጠንካራም ሰው በመከራ። ሁሉም ውድቀቶች መጨረሻዎች አይደሉም። አንዳንድ ውድቀቶች የህይወት መጀመሪያዎች ናቸው። ከፍ ስትል ወዳጆችህ ማን እንደሆንክ ያውቃሉ። ዝቅ ስትል ወዳጆችህ ማን እንደነበሩ ታውቃለህ። ህይወት እንደዚህ ነች።